ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይሄንን አቅም ይሄንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። በተለይ ደግሞ ለኛ ለኢትዮጵያውያን በአንደኛው የጣሊያን ወረራ አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያውያን ላይ በደረሰው መከራ እናቀዋለን። ለዚያም ሲባል አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል እና ዛሬ ያየነው አቅም ያለን ኃይል የሚያባዛ ነው። በታክቲካል ሌቭል ምን ታጠቃቸውን ድሮኖች በስፋት ማምረት የሚያስችል አቅም ስለሆነ ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጥላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። ይሄንን ከፍተኛ አቅም ቴክኖሎጂ እንደሚታወቀው አዳጊ ስለሆነ ሁለት ሶስት ጉዳዮች ማድረግ ይጠበቅብናል። አንደኛ ምርምር ማስቀጠል አለብን። አሁን ካገኘነው ድል በላይ አዲስ ድል፣ አሁን ካገኘነው ውጤት ላይ ከፍተኛ ውጤት ለማምጣት ምርምር ያስፈልጋል። ሁለተኛ ገበያ በስፋት ማፈላለግ አለብን። በአፍሪካ ገበያ ውስጥ በስፋት እየሸጥን ተጠቃሚው ራሱ ከሚገጥመው ፈተና ከሚገጥመው ችግር በሚያመጣው ግብአት መሰረት ማሻሻል ይጠበቅብናል። ሶስተኛው የድሮን ቴክኖሎጂ ራሱን ችሎ ከአቪዬሽን ጋር የሚያያዝ ጉዳይ ያለው ቢሆንም በውስጡ ከባድ ኮምፖነንቶች አሉ። አንደኛው ኤአይ ነው። ኤአይ አቅማችን እያደገ ስለሆነ የስማርት ሴንሰሮችን በሌላ ተቋምም ቢሆን የማምረት ጉዳይ ማጠናከር ያስፈልጋል። ሁለተኛ ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤር ፎርስ የሚመረት አለ፣ በኢንሳ የሚመረት አለ። እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ሊወዳደሩ በሚገባቸው ይወዳደራሉ፣ ሊደጋገፉ በሚገባቸው ይደጋገፋሉ። በዚያ መንገድ ቴክኖሎጂን በመደበቅ በመከልከል ሳይሆን ለምርምር አስፈላጊነቱን በማውጣት በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቅብናል እና ተቋሞቻችን መናበብ አለባቸው። ኤር ፎርስ በከፍተኛ ቁጥር ነው የሚያመርተው ልምዱም ብቃቱም ስላለው፣ እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤአይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥተው ይመለሱ ናቸው። እነዚህን ኤር ፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው ሁለት አንኳር ነገር አለ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ሬደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳተላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው። አንታይ ድሮን ጃመር የሚወርቁ ጃመሮች አይደሉም። አንታይ ድሮን ጃመር ያለው ሬደንደንት ኮሚኒኬሽን ያለው መሆኑ ሃይ አልቲቲዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች ሀገራት ማርኬት በሚውልበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ። ከውጭ የምናመጣቸው በሀገራቸው ቴስት ሲደረጉ የሚሰሩ ቢሆንም
በእኛ አልቲቲዩድ ለመስራት የሚቸገሩ ናቸውና የኛ ሞር ለኛ አካባቢ ኦፕሬሽን ይበልጥ የተመቸ ሆኖ የተዘጋጀ ነው።